ሌላ ለስራ ወደ ኑር ቤት ከገባሽ ቀን ጀምሮ ብዙ አዳዲስ ነገሮች እየሆኑ ናቸው ያሉት። ጂቫንም ቢሆን ወደ ሌላ በጣም እየቀረበ ነው ያለው። በተለይ ደግሞ ሰሞኑን መቃብሯ እንደተከፈተና ውስጡ ምንም ነገር እንደሌለ ካረጋገጠ በኋላ አሁን ወደ ጉዝዴጋ መጥቶ እያፋጠጣት ነው። ኑርና ማሊም ቢሆኑ ጂቫን እየደረሰባቸው እንዳሉ ስለሚያውቁ ቶሎ ብለው መረጃ ለማሸሽ ጥረት እያደረጉ ናቸው። ጂኖ አሁን ወደ ጉዝዴጋ ከመጣ በኋላ እያፋጠጣት ነው። የታለሽ ሌላ እያላት ነው። መቃብሩ ላይ ሄጄ ነበረ፣ ተቆፋፍሯል፣ ውስጡ ምንም ነገር የለም። እንደገና ቼክ ማስደረግኩኝ እዛ ቦታ ላይ ሌላ የምትባል ሴት ተቀብራ እንደነበር የሚያሳይ አንድም ማስረጃ የለም ብሎ እያፋጠጣን ነበረ። እሷ ምን ብላ እንደምትመልስለት ግራ እየገባን ነው። እሺም እምቢም ብላ እንዳነግረው ነገሩ በጣም ከባድ ሆኗል። በአንድ በኩል ደግሞ ነጆ ተደብቆ እንደ ልማዱ ጆሮ እየጠባ ነው ያለው። ተደብቆ ይሰማቸዋል። አሁን ላይ እንዴት ጂቫን እያፋጣት እንዳለ ጉዝዴን ሲመለከት ነጆ ለመደወል እየሞከረ ነው ያለው። ደወለ። ለማሊ ሲደውለት ማሊ ከኑር ጋር ነበረ። መላርገ ብሎ ስልኩን እያነሳ ነበረ። ማሊ ኑር አጠገባለች እንዴ አለው። የለችም እያል ነበር ማሊ አውቆ። ከዛ በኋላ ለምን ፈለካት ለምን ደወልክ እያለው አረ ጂኖ እዚህ መጥቷል፣ ከጉዝዴ ጋር እየተፋጠጠ ነው ያለው። ሌላ የት ነው ያለችው? መቃብሯ ክፍት ነው፣ በህይወት አለች፣ የት እንዳለች ብቻ ንገሪኝ ምናምን ነገር ብሎ እያፋጠጣን ነው። የምትመጡ ከሆነ ቀድማችሁ ነው እያለ ጠየቀው። ይሄ ሁሉ ነገር ሲያወራ ኑርም አብረው እየሰማች ነበር። መኪና ውስጥ ነበሩ። ጂቫን አሁንም ቢሆን ጉዝዴን እያፋጠጣን ነው። በድንገት ነጆ መጣ። እሱም ለማስቆም ብሎ እንደመጣ አንድ ጊዜ ጉዝዴ ላናግራት ፈልጋለሁ አንተ ሄድ እያለው ነበረ። ጂቫን ግን ደረቀ። ጂቫን እምቢ እያለው ነበረ። በአንድ በኩል ማሊና ኑር ተረጋግተው መኪናቸውን አቆሙ። ነጆ ከዛም ወደ እነ ጂቫን ቀርቦ ለጉዝዴ ዛሬ እኮ ምርመራ አለብሽ እረሳሽው እያላን ነበረ። ከዛ ጂቫን የምር ምርመራ እማዬ ምን ሆንሽ እያለ ጉዝዴ አሳዳጊውን እየጠየቃን ነበረ። ይህ ማራይ ምርመራ ነበረብኝ አለችው። ኧረ ማራይ እያለ ነበር ጂቫን ለማመን እየከበደው። በአንድ በኩል ወዲያው ነበረ ኑርን ብትሆን ወደ ጂቫን እየደወለች የነበረው። ና አለችው። እምቢ እያለ ነበረ። ከዛም በኋላ ኑር የሆን ነገር ለመፍጠር እየሞከረች ነው፣ እንደማይሳካላት ገባት። ይህም ደግሞ የመኪና አደጋ ሆን ብላ እንዲፈጠር እያደረገች ነው። መኪናን ወስዳ ከሆነ ዛፍ ጋር አጋጨችው። ቀንደዋ አካባቢ እየደማ ነበረ። ማሪ አብራው ከመኪና ከወጣች በኋላ እስኪ እዚህ ጋር ጫን በለው በደንብ ጫን በለው ደሜ በደንብ ይውጣ ትሏለች። ውይ ኑር ግን በጣም ጨካኝ ነሽ እያለ ቀንደዋ አካባቢ ጫን እያለ ደሟ እንዲወጣ እያደረገ ነበረ። ከዛም በኋላ ጂቫን ተደውሎ ለተነገረው በፍጥነት ይንቀሳቀሳል። በአንድ በኩል ጉዝዴ ወደ ውስጥ እየገባች ነው። ነጆ ስልክ እየደወለ ነው ያለው። ሄሎ ለእናንተ መልካም ዜና አለኝ፣ ከሌላ ጋር ይገናኛል፣ 100,000 ሊሬውን አዘጋጁ፣ ከዛ ታገኙኛላችሁ እያለ ነበር ነጆ። የለ እንደባለፈው ልታታለን የምፈልግ ሆነ እያለ ማሊ ጠይቃል። አረ እንደዚህ የሚባል ነገር የለም፣ ገንዘቡን ይዛችሁ ነው ሁሉን ነገር ነግራችኋለሁ፣ በአሁኑ እንኳን ሁሉም ነገር ቀላል ነው እያለ ነበረ። እነሱ መንገድ ዳር ላይ መኪናቸው እንደተጋጨ እንደቆሙ ናቸው። ከዛውን ራሷ ኑር ማሊን አንተ ሂድ ከዚህ እያለችው ነበረ። በተለይ ደግሞ ገንዘቡን ቤት ሄዶ እንዲያመጣ እየጠየቀችው ነበረ። በሌላ በኩል ሌላ ከጓደኛዋ ቪዳን ጋር እያወራች ነው። ይህም አረ ኢፔክ እኮ እህቴ ልትሆን ትችላለች፣ እጇ ይንቀጠቀጣል ልክ እንደ አባዬ ተላልፎባል ሊሆን ይችላል እያለቻን ነበረ። የቪዳን ደግሞ ጥያቄ እህትሽ ብትሆን ምን ልታረጊ ነው የሚል ነበረ። እሱን እንኳን ካረጋገጥኩኝ በኋላ ነግርሻለሁ ትላታለች። ነጆ ከጉዝዴ ጋር ሊደራደር ቤቷ ገባ። እኔና አንቺ እኮ አንድ ላይ ብንሰራ ብዙ ገንዘብ እናገኛለን እያላት ነው። ቀስ በቀስ የሌላን ጉዳይ እንደደረሰበት ፍንጭ የሚሰጥ ነበረ። ጉዝዴ ዝም ብላ ታዳምጠዋለች። ከዛም አንድ ነገር ለማድረግ ከሞከረ ዋጋ እንደምታስከፍለው ትዝትበታለች። ለሱ ግን ይሄ ምንም ነው፣ ይስቅባታል። ኑር መኪና ውስጥ እንዳለች በድንገት ጂቫን መጣ። ፈጥኖ እያቀፋን ነበረ። ምን ሆነሽ ነው እያላን ነው። ምን ባክህ የሆነች ጥቁር ድመት እኮ እንደዚህ በመንገዴ ላይ አልፋ፣ ውይ በጣም ያሳፍራል፣ ይኸው ሰዎች ሁሉ እየቀረጹ ናቸው ትለዋለች። ሁለት ወጣቶች በስልካቸው ቪዲዮ እየቀረጹ ነበረ። ከዛ ጂቫን ሆስፒታል እንሂድ አላት። አልሄድም በእናትህ ከፍቶኛል፣ ከአባት ጋር እኮ ትንሽ ተጨቃጨቅን፣ በቃ ጭንቅላቴ ሊፈነዳ ነው፣ የማይመስል ነገር ተናገረኝ፣ እኔም ተናገርኩት፣ በአሁኑ ግን ይብሳል፣ በቃ ገና ለገና ሄዳ ያንን ጌጥ በጨረታ ልትገዛው ነው ብሎ እንዴት እንደዛ ይቀየርብኛል እያለችው ነበረ። በሌላ በኩል ቱፋንም ቢሆን ከእናትና ከእህቱ ጋር ነው ያለው። እናትና እህቱ እየመከሩት ናቸው። አረ ኑርን ምከራት እያሉት ነበረ። እኛ የየትኛው የቱርክ ሚሊዮነሮች ነን ያንን ጌጥ በውድ ዋጋ ጨረታ ውስጥ ተገኝተን የምንገዛው እያሉን ነበረ። በተለይ ደግሞ ፈርዳ ባለፈው ዕለት ራሷ ኑር መታ ሰራፕን የቀድሞዋን የቱፋን ፍቅረኛ ይቅርታ እንዳስጠየቀቻት እየተናገረች ነበረ። እንዴት እንደዚህ ይደረጋል ትላለች የቱፋን እናት። ቱፋን ደግሞ ቆይሺ እያለ ነበረ። ውስጡ አሁንም ቢሆን ፍርሃት አለ። ኑርን እንደፈለገው ነው እንዳይናገራት እንዳይቆጣት የሚይዘው ነገር ያለ ይመስላል። ተናዶ አፉን ይዞ ያስባል። ኑር በሌላ በኩል ጂቫንን አባትህ እኮ እንዲህ በሉኝ ብላ ስለ ቱፋን እየነገረችው ነው። አናግረው እያለችው ነበረ። ማለት አለ ታዲያ ይላታል። አጎቴት ነው ብሎ ሲጠይቃት ከቤት እየመጣ ነው ይመጣል በማለት እየነገረችው ነበረ። በጨረታው ምክንያት ከአባቱ ቱፋን ጋር እንደተጣሉ ነገረችው። እኔ አናግረዋለሁ እያላን ነው። እንዲህ እያሉ አብረው እየቆዩ ናቸው፣ እዛው እየተነጋገሩ። በሌላ በኩል ሌላም ብትሆን እዛ ቤት ውስጥ ናት። በድንገት ለኢፔክ ጁስ ነገር ልታመጣላን ነበረ። ከዛ ኢፔክ ቆይ አንድ ጊዜ መጣው ጁሱን አስቀምጭልኝ ብላ ወጣች። ይህን ጊዜ ሌላ ወደ መኝታ ክፍሏ ከገባሽ በኋላ ጁሱን
አስቀምጣ በሩን ዘጋች። ከዛም በኋላ የኢፔክን የጸጉር ብሩሽ ማበጠሪያ እያገኘች ነበረ። ከማበጠሪያው ላይ ጸጉሯን ቀስ ብላ እያነሳች ነበረ። ይህንን ጸጉር እያነሳች በድንገት ስልክ እየተደወለላት ነው። ምደውለዋ ጉዝዴ ናት። ሄሎ ማየ ጉዝዴ ብላ ሌላ ስልኩን አነሳች። ሌላ ማውራት አለብን፣ ተገናኝተን ማውራት አለብን እያለቻን ነበረ። ከዛ ሌላ አራሻ እየላከችላት ነው የሆነ ቦታ እንዲገናኙ። ከዛ ሌላ መሄድበታለኝ ብላ ቤት ተናግራ እየወጣች ነው። እነ ፈርዳ መነጋገራቸውን እንደቀጠሉ ናቸው። ማሊ ገንዘቡን ይዞ እየመጣ ነው። ኑርን እንዲዮ እዛ ጋር የነበረውን ጂቫን አገኛቸው። ከዛም በኋላ በቃ አንተ እናትን ይዛት ሂድ እያለው ነው። ጂቫን በአንድ በኩል እሺ ያለ ሀሳቡን ቢቀበልም ነገር ግን በአንድ በኩል ኑር ደግሞ መሄድበታለኝ እያለች ነው። ማሊና ኑር ቀድመው ቶሎ ብለው ነጆን ማግኘት አለባቸው። ስለዚህ ጂቫን ጥሏቸው ሄደ። እነሱ ደግሞ ነጆን ሊያገኙ እየሄዱ ናቸው። በሌላ በኩል ሌላ አሁን ወደ ጓደኛዋ ቤት መታለች። ከመጣሽ በኋላ ጸጉሩን ሰጠቻት። ምን ላድርገው ስትላ ነበረ። ሆስፒታል ስትሄጂ እማዬን ለመጠየቅ ይህንን የዲኤንኤ ምርመራ አድርጊ ብላ የሱናም ጸጉር እየሰጠቻት ነበረ። እየሰጠቻት ቆይ ግን እህትሽ ብትሆንስ አለቻት። እኔ እንጃ አላቅም ምን እንደማረግ፣ ነገር ግን ዋናው ነገር እህቴ እንደሆነች ማወቄ ነው ትላታለች። ድንገት ጉዝዴ መጣች። ጉዝዴ ወደ ውስጥ ከገባሽ በኋላ ቪዳንን ስታደነገጠች ችግር የለም እማዬ፣ እሷ ቪዳን ጓደኛዬ ናት፣ የልጅነት አብሮ አደጌ፣ ስለ እሷ አልነገርኩሽማ፣ ሁሉን ነገር ታውቃለች፣ ችግር የለም አለቻት። ይሄን ጊዜ ቪዳን የሚያሰጋትን ነገር በሙሉ ትናገራለች። ጂቫን በሌላ በኩል ወደ ቤት እየመጣ ነው። ቱፋንን አገኘው። ሁለቱም በር ጋር ሆነው እያወሩ ናቸው። ላናግራ አለ። ወደ ውስጥ ገባ። አባዬ ስለ ሌላ ስለ ልጅነት ፍቅረኛ አጫውቼ ነበር። አጫፍጫፉን በህይወት እንዳለች እኮ አወቅኩኝ አለው። እናገኛት? የት ነው የምትኖረው አለው። አላገኘዋትም፣ እሷ ማግኘት እንኳን ቀላል አይደለም ብሎ እየነገረው ነበረ። በሌላ በኩል ጉዝዴን ብትሆን ሌላን እያስጠነቀቀቻት ነው። ነጆ እየደረሰብን ነው፣ ነጆ አፍንጫች ስር ነው ያለው፣ ምንድነው የምናረገው እያለቻት ነበረ። ጂኖም ቢሆን በህይወት እንዳለሽ አውቋል። መቃብርሽን ቼክ አረገ፣ ተቆፍሮ ነበረ። እንደገና ደግሞ በአንቺ ስም እዛ ቦታ ላይ ሰው ከተቀበረም ቼክ አረገ፣ የለም። በመጨረሻም በህይወት እንዳለሽ አውቋል። አሁን ያፈላልግሻል፣ ነቅቶ ነው የሚያፈላልግሽ። ወይኔ ተሸውደናል። ያን መቃብር ግን ማን ሊያስቆፍሩ ይችላል? ነጆ እኮ ነበረ ለነ ኑር የጠቆማቸው። በእርግጠኝነት ኑር ናት ያስቆፈረችው። ኑር ናት የምትሆነው። ኑር ሌላ አንቺ በህይወት እንዳለች ታውቃለች፣ እየመረመረች ነው፣ እያፈላለገችሽ ነው ትላታለች። ልደርስበት ነው እያለች ስታስጠነቀቃት በአንድ በኩል ጂኖም ቢሆን ጨንቆት ከአባቱ ጋር እያወራ ነበረ። ከቱፋን ጋር ያጋጠመውን ነገር ሌላም ባገኛት እንዲህ ይሆናል እያለ እየነገሩ ነበረ። እኔ እንጃ እኔ በሰዓቱ ልጅ ነበርኩኝ፣ ግን በቃ አሁንም ቢሆን ውስጤ ሌላን ይፈልጋል። ሌላም ማግኘት አለብኝ እና አሁን ይህን ስነግር ሊከብድ ይችላል፣ ነገር ግን ጄራንን ማግባት አልችልም፣ ከጄራን ጋር መጋባት አልችልም ብሎ እውነቱን ይነግረዋል። በሌላ በኩል ማሊ እንዲሁም ኖር በመጨረሻ ነጆን ሊያገኙት መጡ። ነጆ ለዘባረክ ከሆነ እኛ እንደባለፈው ዝም ብለን አናልፈ እያሉን ነበረ። ምንም አልዘባረቅ፣ የሚጠቅም ነገር ነው የምነግራችሁ። ይህ የሚጠቅመው ነገር ደግሞ ዋጋ አለው፣ በነፃ የሚባል ምንም ነገር የለም ይላቸዋል። እሺ ጥሩ፣ እሺ ምንድን ነው የምናደርገው እያሉ ገንዘቡን እንዲያመጡ ጠየቃቸው። ከዛ ማሊ ገንዘቡን ሊሰጧልና መሬት ላይ ጣለው። ነጆ እየሳቀይን 100,000 ሊሬ ገንዘቡን ከመሬት ላይ አነሳውና በእጁ ወደኋላ እያዞረው የሆነ ህፃን ልጅ ስም ጠራ። ህፃን ልጅ መጥቶ ገንዘቡን ወሰደው። ከዛ በል ንገረን እያሉ ናቸው። ምን ያህል ጊዜ ነበር ያስጠነቀቅኳችሁ ሌላ በህይወት አለች ብዬ? ቅድም ጂኖ የመጣው ጉዝዴ ሊያፋጣን ነበረ። እሱም ቢሆን ሌላ በህይወት እንዳለች አውቋል። ይህን ነበር ሲጠይቅ የነበረው በማለት እየተናገረ ነበረ። በምን አወቀ በማለት ጠየቁት። አላውቅም እያለ ነበረ። ብቻ ከእሱ ቀድማችሁ ሌላን ብታገኟት ጥሩ ነው፣ አለበዚያ ነገሮች ትንሽ ወሰብሰብ ይላል እያላቸው ነበረ። ከሞላ ጎደል ይህ ነው የሚባል ጠቃሚ ነገር አልነገራቸውም። ጉዝዴም ከሌላ ጋር እያወራች ነው። የጉዝዴ ስጋት ከባድ ነው። ከዛም በኋላ ሌላ ምን ላርግ እያለች ታስባለች። ጉዝዴ አቅፋት ተሰናብታት እየሄደች ነበር። ሌላ ከጓደኛዋ ቪዳን ጋር ማውራቷን ትቀጥላለች። ጂቫንም ቢሆን በተመሳይ መንገድ ከአባቱ ጋር የሚያስጨንቀውም ነገር በግልጽ እየነገሩ ነው፣ ምክንያቱም አባቱ ነው የሚሰማው። በሌላ በኩል አሁን አዝራ ለሰርጉ የሚያስፈልገውን ነገር በሙሉ እያመቻቸች ነው። ተዋና የምትባለው ከዚህ ጋር በደንብ ልምድ ያላት ሴት አሁን ቤት መታለች። ይህ አዳራሽ 300 ሰው ይይዛል ትላታለች በፎቶ እያሳየቻት። 300 ሰውማ በጣም ትንሽ ነው፣ እኔ ከኔ ማህበር እንኳን 300 ሰው እንኳን ይመጣል፣ ሌላ ማለቻት። ይሄ 500 ሰው ይይዛል፣ በተጨማሪ 100 ሰው ይይዛል ስትላን ነበረ። ከዛ መልሳ ተዋና ለምን በሁለት አዳራሽ አናደርገው ማለቻት። በጣም አሪፍ ሀሳብ፣ የኛ የሀብታሞቹ ቤተሰብ የመጀመሪያው አዳራሽ ላይ ይሆናል፣ የዛች የማትረባ የኖር ቤተሰብ ደግሞ በሌላኛው አዳራሽ ይሆናል፣ ደረጃችን በዛ መንገድ መለየት አለበት እያለቻት ነበር። ድንገት የአዝራ ባል መጣ። እንዴት ናችሁ ብሎ ሰላም እያለ ተዋናን ሰላም አላት። ከተዋና ጋር ሰላም የተባሉበት መንገድና የሆነ የሚተያዩበት መንገድ ከጀርባ የሆነ ነገር እንዳላቸው ያሳብቃል። ከዛ እሱም ከመጣ በኋላ ምን ተፈጠረ ብሎ እየጠየቀ ስለ ሰርጉ ይነግሩታል። አስፈላጊውን ነገር በሙሉ እየወሰኗቸው ልጃቸው የለችም። በዚህ አጋጣሚ የጂረን ቤተሰቦች ልጃቸውን ከጂቫን ጋር ለማገባት በጣም እየቸኮሉ እየተዘገጃጁ ይመስላል። በመጨረሻም ኑር ወደ ቤት እየመጣች ነው። ስልክ ተደወለላት ከአዝራ። ምንድነው ባለፈው ዕለት እኮ ስትወጪ ትንሽ ከባልሽ ጋር የተጣላሽ ይመስላል እያለቻ ነው። ተረበቻት አዝራ ኑርን። ኑር የምትታወቀው በድሮ ህይወቷ ድሃ እንደነበረች ነው። በሱ ነገር አሁን እየተረበች አልነበረም። ከዛ በኋላ በቃ በኋላ እንገናኛለን ተባባሉ። ኑር ስልኩን ከዘጋችሁ በኋላ አንቺ የማትረቢ ቆይ እሰራልሻለሁ ብላ ስልኩን እየዘጋች ወደ ውስጥ እየገባች ነበረ። ድጋሚ
ኑር ከቱፋን ጋር እየጨቃጨቀች ነው። ቅድም በማይባል ነገር ተናገርከኝ፣ ምን አለበት ከምታዋርደኝ ብንገዛ ኖሮ እያለችው ነበረ። አይሆንም እያለ እሱ ይናገራታል። ከዛ መልሳ እያቀፈችው ነው፣ ያባብላታል። ጸባይ እየገዛች ነው። ከዛ እንዴት ብዬ ነው አዝራን የምበቀላት ብላ ደግሞ ድጋሚ ታስባለች። ከማሊ ጋር መታጠቢያ ክፍል ውስጥ ተገናኙ። ኑር በጣም ተናዳ ነበር። የተናደደችው በቱፋንና በአዝራ ነው። ሁለቱ ተቀናጅተው አበሳጩኝ፣ ዛሬ ቀኔን አበላሹት እያለች ነው። ቱፋን ይጨቃጨቀኛል፣ እንደገና አዝራን ብትሆን የማይረባ ነገር እየደወለች ትነግረኛለች ትለዋለች። በሌላ በኩል ማታ ላይ ጉዙዴ እቤት ውስጥ ናት። የሆነ ነገር እየሰማች ነው። ምንድን ነው እየመጣ ያለው ብላ በጥርጣሬ ወደ ውጭ እየተመለከተች ነው። ከዛ በር ተንኳኳ። የሆነ ድምጽ በውጭ በኩል ይሰማል። በሩን ከፍታ ወጣች። ምንድን ነው ብላ ስትወጣ በድንገት የመጣው ነጆ ነበረ። ነጆ ማሊ ኑር መጥተዋል። እያፈኗት ናቸው። ጉዙዴን ሳትወድ በግዷ እንድትናገር ሊያስገድዷን ናቸው። እሷን ምንም ነገር ማድረግ አይችልም። ስለዚህ ብዙ ዓመት የኖረችበትን ቤት ሊያቃጥሉት ነዳጅ እያርከፈከፉበት ነበረ። ነጆ ነዳጁን ካርከፈከፈ በኋላ ማሊ ደግሞ እሳቱን ሊተኩስ ነው። በይተናገር ያላት በመጨረሻም ይሄ ነው የሌላ ቤት ብላ አራሻ ነገረቻቸው። በፍጥነት ወደዛ ቤት እየሄዱ ናቸው። በቀጥታ ወደዛ ቤት እየመጡ ነገር ግን ሌላ ቀደም ብላ የተዘጋጀች ይመስላል። ወደ ተባለው ቤት መታለች። በድንገት ማሊንና ኑርን እየመጡ አየቻቸው። ከዛም በኋላ በፍጥነት ቶሎ ብላ ተደበቀች። ሁለቱም አራሻ ወደ ተሰጣቸው ቤት እየገቡ ናቸው። ሲገቡ የሆነች ሴት አገኙ። ሲያገኙ ውጡ ብላ ልታስወጣቸው ነበር ገፍትራ። ነገር ግን እነሱ ታግለዋት ገቡ። ሲገቡ ሁለት ልጆች አሏት እቺ ሴት። ልጆቿን ውስጥ ካስገባሽ በኋላ ከዛ ኑር ተቀመጠች፣ ማሊን ተቀመጠ። እሺ ሌላ እና ታዲያ ምን ተፈጠረ እያለቻ ነበር። ምን ተፈጠረ? ህይወቴን ካበላሸሹ በኋላ ምን ተፈጠረ ትኛለሽ እንዴ ትላለች እቺ ሴት። ሌላ ልክ እንደሷ አይነት ተመሳሳይ ሴት አስኪ ያስቀመጠች ይመስላል። ከዛ ኑር አልገባኝም ከኛ ከተለየሽ በኋላ ምን ተፈጠረ ስትላት ጉዙዴ ሊሆነ ቤተሰብ ተጠችኝ፣ በጣም ግፈኞች ነበሩ። በቃ ስለዚህ ጠፍቼ ጎዳና ላይ ወጣው። ከዛ እድሜ 16 ነበረ። በድንገት ራሱ ጂኖን የሚመስል ልጅ አየሁኝ። ራሱን ነበር የመሰለኝ። ከዛ ብዙ ነገር ተፈጠረ፣ አረገዝኩኝ፣ ወለድኩኝ ብላ ተናገረች። ኑር በጥንቃቄ ነበር የምታዳምጠው። ታዲያ የታላው ነው ያ ጓደኛሽ ስትላት ያው ባሌ ነው አግብቼዋለሁ ብላ ፎቶ እያሳየቻን ነበረ። ሌላስ ምን ተፈጠረ ትላታለች። እቺ እንደ ሌላ መስላ የቀረበችው ሴት የሆነውን ነገር ዋሽታ እየተናገረች ከዛ ለምን መጣችሁ ግን ህይወቴን አንድ ጊዜ አበላሽታችሁታል፣ ለምን እንደመጣችሁ አትነግሩኝም ትላቸዋለች። ነገር ግን ማሊ አላመነም። ኑርም እየተጠራጠረች ነበረ። ሊሆን ይችላል ላይሆንም ይችላል የምር ግርታ ውስጥ አለባት ማሊ። ከዛ ልጆቿን ሊያናግር ወደ ውስጥ እየገባ ነበረ። ገባና የሆነ ልጅ ስም ማን ነው አለው። ከዛ ነገረው። ሲነግረው እናት ግን ሙስጠፋ እንደሆነ ነበር የነገረች ብሎ ሲናገር ምን አገባ ታዲያ እያለ ነበረ። ከዛ ማሊ ቀጠለ። እሺ የእናት ስም ማን ነው ብሎ ጠየቀው። የእናት ስም ማን ነው ብሎ ህፃኑን እያባበለ ቀስ እያለ በፍቅር እየጠየቀው ነው። ከዛ ህፃኑ ትኩር ብሎ ዝም ብሎ ከተመለከተው በኋላ ሌላ መልስ እየሰጠ ነበረ። እንጂኖ ስሟ ብሎ ሲናገር ደነገጠ ማሊ። ሌላም ብትሆን እዛ ቤት ውስጥ ተደብቃ ነበረ። ተደብቃ ታዳምጣለች። ማሊ ደንግጧል። እርግጠኛ ነው እያለው ነው። በደንብ ንገረኝ ከእንደገና ሲለው በመጨረሻም ሌላ ብሎ ነገረው። አሁን ኑር እቺ ሌላ ለምትባሏ ሴት ወይም ደግሞ ሌላ ላስቀመጠቻት ሴት ገንዘብ ልትሰጣትና ልትረዳን ነው። ብቻ ከተማ ትቀይር እንጂ በነገ ዕለት ከዚህ ከተማ ትወጫለሽ፣ ወደዛ ቦታ እንወስድሻለን ብላ ከቤት ቃል ገብታላት ወጣች። ማሊ ከዛ ሌል ኑር ምንድነው ራስሽን እየወቀስሽ ነው ብሎ ይጠይቃል ነበረ። ራሴን እየወቀስኩስ አይደለም፣ ነገር ግን በቃ እቺ ልጅ በቃ መጥፎ ነገር አሳልፋለች። ቅድም እንዴት የመጀመሪያ ልጇን እንደወለደች አልነገረችንም? ሰምታታል አይደለ? እኔ ራሴን ነበር ያስታወስኩት ትላታለች ሌላ። ከዛ ለዚህ ሴት ቀርባ የሚያስፈልጋትን ነገር ትነግራታለች። ጉዙዴን ብትሆን መጣች። አዲስ ፓስፖርት ተመቻችቶልሻል ብላ እየነገረቻት ነው ለዚች እንጂ ለምትባለዋ ሴት። ከዛም በጠዋት እነ ኑር ሊወስዷን ነው። ከዛም በኋላ አሁን እነ ኑር ማታ ቤት ደረሱ። ሲደርሱ ከማሊ ጋር ተያይዘው ማሊ ወደ ሚስቱ ፈርዳ እየሄደ ኑር ወደ ውስጥ ገባለች። ሌላ በርቀት እያየች ነበረ። ከዛም በኋላ አሁን ትንሽ አብሯት ካወራ በኋላ ማሊ ከፈርዳ ጋር ቴክስት ልክላለሁ ለምንድነው ዝም የምትለኝ የምትዘጋኝ ብላ እየጨቃጨቀችው፣ ከዛም በኋላ ፍቅር ልስጣት በሚል ወደ ክፍል እየመጣ ነበር ተያይዞ ከሷ ጋር። ከዛም በኋላ በቀጥታ ኑር ቴክስት አረገችለት ና እያለችው ነበረ እየቀናች ስለነበረ። በጠዋት ማሊ እና ኑር በቀጥታ ወደዚች እንጂክ ወደምትባሏ ሴት ቤት መጡ። መኪና ውስጥ አስገባት። እየሸኟን ነበረ። አስፈላጊውን ነገር በሙሉ ሊያደርጉላን ናቸው። ሌላ ጠዋት አካባቢ የሆነ የምትሄድበት ቦታ አላት። ከቤት ልትወጣ ነው። ነገር ግን ጂቫን ድንገት አገኛት። ከዛ በኋላ ሌላ እኮ ተገኘች በህይወት እያላን ነበረ። ደነገጠች። ምን ስትለው ነበረ። ሌላ አልሞተችም፣ ለብዙ ጊዜ የሞተች መስሎኝ ነበር፣ ግን በህይወት አለች እና ልፈልጋን ነው፣ እባክሽ ታፋልጊኛለሽ እያላን ነበረ። እየተንተባተበች ይቻላል እያለችው ነበር። በጣም እያሳዘናን ነበረ። ናፍቃኛለች፣ ቶሎ ብዬ ላገኛት ፈልጋለሁ እያላን ነበረ። እሻለችው። ወደ ጓደኛዋ ጋር መጣችና ነገረቻት። ቪዳን ግን አሁንም ቢሆን ስጋት ነው ያላት። ቪዳን ታይ ይሄ ነገር ይቅር እያለቻት ነው። ጂቫን በጠዋት ወደ ጉዙዴ ጋር መጣ። ከዛም ወደ እሷ ጋር ከመጣ በኋላ ምን የምታውቂው ነገር የለም ወይ ስለሷ አላት። ብዙ ዓመት እኮ ነው አለችው። ከዛ የሆነ አድራሻ ሰጠችው። ለመጨረሻ ጊዜ ከብዙ ዓመታቶች በፊት እዚህ ነበረ ያየዋት፣ እዛ ነበር የማቃት ብላ ሰጠችው። እሱ ወደዛ ቦታ እየሄደ ነው። ጂቫን ምንም ተስፋ አይቆርጥም። ወደ ሌላ ደወለላት። እንገናኝ እያላን ነው፣ እንፈልጋት እያላን ነበረ። ከዛም በቀጥታ ወደዛ ቦታ እየሄዱ ናቸው። ሌላ በድንገት እጇ አካባቢ የሆነ የተላጠ ነገር ሲያይ ምነው
ደማብሽ ብሎ ተንሰፈሰፈላት። በልጅነቱ ያስታወሰው ራሷ ለሌላ የሆነ ነገር ሆና ሲያለቅስ ነበር። ምን ሆንሽብኝ እያለ እሷን ሲንከባከብ ነበረ። መኪና ውስጥ ገብተው አሁን ጉዞ ጀምሯል። ወደዛ ቦታ እያወሩ እየተጫወቱ እየተሳሳቁ ይሄዳሉ። ከዛም በኋላ ወደዛ ቤት ከመጡ በኋላ ያቺ እንጂክ የምትባለው ወይም የሌላን ገጸ ባህሪ የተጫወተችው ኑር የረዳቻትና እንድትሸሽ ያረገቻት ሁለት ልጆች ያላት ሴት የእሷ ቤት ነበር የመጡት። እንደ ሄደች ይናገሯል ለጂቫን። ጂቫን ደነገጠ። ዞር ዞር እያለ እያጣራ ነው። በድንገት ሌላ ደግሞ መጣውኝ ብላ እሷም ድንገት ዞር ስትል ድንገት የሆኑ ወንዶች መጡና ለሶስት ከበቧት። አምጪ እያሏን ነበር የያዘችውን ነገር። ድንገት አንደኛው ከሷ ጋር ሲታገል ጂቫን መጣ። ጂቫንን ለሁለት ይዘውት ሲመቱት ጂቫን በድንገት ይነሳበትና ሁሉንም ይደበድባቸዋል። አይበቃችሁም ይህ ነገር እያለ እየጮኸ ነበረ። ከዛ የእሷ ነገር አስጨንቆት ደህና ነሽ ወይ ብሎ እየጠየቃት መኪና ውስጥ ገብተው ይሄዳሉ። የድሮ ስሜት እንዲቀሰቀስ እያደረገ ነበረ። የሆነ የተረሳ የተደበቀ የማታስታውሰው አሁን ትዝ እንዲላት እያደረጋን ነው። ሁለቱ ከተለያዩ በኋላ ቤት መጡ። ቤት እንደመጡ እየከተፈች ነበረ። ኪችን ገብታ ማብሰያ ክፍል። ከዛም በኋላ ተደናግጣለች። ድንገት እንኳን የእሷ ረዳት መታ ምንድን ነው ብላ የጠየቀቻት ነበረ። ምክንያቱም ስሜቷ ጥሩ አልነበረም። በስሜት ሆና ነበር ምግቡን እየሰራች የነበረው። ማታ ሁሉም ሰው ተሰብስበው አንድ ላይ ራት እየበላ ነው። ፈርዳ የማሊ ትከሻ ላይ ደገፍ ብላለች። ሁለቱም የሚያምሩ ምርጥ ጥንዶች መስለዋል። ኑር እየቀናች ነው። ማሊ ደግሞ በዚህ ሰዓት ላይ የፈርዳ ጣቶች እየሳመ ኑርን ሆን ብሎ ይመስላል እያስቀና ነበር። ኑር የምር እየቀናች ነው። በድንገት እንደተለመደው መታጠቢያ ክፍል ተገናኙ። ቅድም ምን እያልክ ነው ያለው አንተ? እኔን ለማስቀናት እየሞከርክ ነው እንዴ? መገናኘት አለብን። ወደ ቤታችን ጊዜ ማሳለፍ ፈልጋለሁ፣ ናፍቀኛል እያለችው ነበር። እንዲህ እየተባሉ ሲያወሩ እንኳን ሌላ ተደብቃ ስትሰማቸው ነበረ። ከዛ በኋላ በቃ ብዙ የእንቅልፍ መድኃኒት ሰጣታለሁ ለፈርዳ በደንብ እንድተኛ እንገናኛለን ይላታል። ከዛም በኋላ ማታ እዛው እንደሚገናኙ ተቀጣጠሩ። ተያይዘው ይሄዱ ነበር። ሌላ ተከተላቸዋለች። ሌላ ተከተላቸው እየሄደች ከዛም በኋላ ወዲያው ወደ ፈርዳ ቴክስት ላከችላት። ፈርዳ በቀጥታ ወደ እነሱ ጊዜያዊ ቤት እየመጣች ነበረ። ከእንቅልፏ ተነስታ በቀጥታ ወደ ቤታቸው መታ በሩን አንኳኳች። በሩን እያንኳኳች ሁለቱ አንድ ላይ ሆነ ምርጥ የፍቅር ጊዜ እያሳለፉ ነበር አልጋቸው ላይ። ከዛ በር ሲንኳኳ ደነገጡ። ድንገት ፈርዳ ማሊ እዚህ እንዳለ አውቃለሁ በሩን ክፈት ስትለው ሁለቱም ተደናገጡ። ቶሎ ብላ ኑር በድንጋጤ ልብሷን ቶሎ ቶሎ ታረጋለች። ክብሯን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት የበቀል እስረኛ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ በቅጠል ቲቪ የዩቲዩብ ቻናል የበቀል እስረኛ አስደማሚ ምርጥ ድራማ ወደ እናንተ ይደርሳል። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ብቻ ነው። ሁልጊዜም ስለምትከታተሉኝ ከልብ ከልብ አመሰግናለሁ። ተመልካቾች ዘውድ ድራማውንም ቢሆን ይቀጥላል። በሱም ድራማ በቀጣይ በድጋሚ የምንገናኝ ይሆናል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።